ያጠፋው አንቺ ያጠፋው ጥፋት ምንድነው? በቃ ይቅርታ አላደርግም ከዚህ በኋላ ካንተ ጋር መቀጠል አልፈልግም ብዬ መወሰኔ ነው የኔ ጥፋት ሊሆን የሚችለው። እሱ ብቻ ሳይሆን ባውንደሪ መተላለፍም አለ። በቃ አሁን ማመን አለብሽ። እኔ እናት ይማርሽ እኮ ማወቅ አለብሽ። ገብቶሻል? ይሄንን አሁን እንዴት መሰለህ የኔ ጥፋት የጥፋት አይደለም የሚባል ነገር የለም። ሁለታችንም ስተሰርተናል። በቃ እኔም ማመን አለብሽ። ሁለታችንም ስተሰርተናል። ከዚህ በኋላ ግን ቃል እንድትገባልኝ እፈልጋለሁ። ምንድነው ቃል የምገባልኝ? አንደኛ ነገር ከማንም ጋር ያለኔ ፍቃድ ወይም ለእኔ ሳታማክረኝ ከየትኛዋም ሴት ጋር ላትገናኝ ቃል ገባልኝ። የትኛዋ ሴት? አይደለም ቆይ የትኛዋ ምናምን አትበለኝ። ገብቶሃል? ዛሬ ላይ ሴት ስለሌለ ነገ ላይ ሴት አይኖርም ማለት አይደለም። አንተ ሄደህባትም ይሁን እሷ መታብህም የሆነ ሰዓት ላይ ሴት ሊመጣብህ ይችላል። ግን ግልጽ ሆነ ለእኔ መናገር መቻል አለብህ። ገባህ? እኔ ህይወቴ ላይ ወንድ ሲመጣ አንተ እንደብቀሃለሁ፣ ነግርሃለሁ አይደለም? ታውቃለህ። ከዚህ በፊት እንኳን እሺ ስህተቶች ነበሩ። እኔ እናንተን ፍቅር ስላልጀመርን በቃ ይሁን ተባለ። እሺ ተው ችግር የለውም። ግን እኔ እናንተ ፍቅር ከጀመርን በኋላ ደግሞ ከዚህ በኋላ እንዲሆን የምፈልገው አንደኛ ነገር ግልጽ እንድትሆንልኝ እፈልጋለሁ። በቃ ዋናው ነገር እሱ ነው። ሁለተኛ ነገር ደግሞ የምትወስናቸውን ውሳኔዎች ለብቻ አታድርጋቸው። እኔን አማክረኝ። እንደዚህ ላደርግ ነው ሀይሚ እና ምን ይመስልሻል በለኝ። እንደዚህ አደርጋለሁ ተቀበይ ማለት የለብህም። አንተ የወሰንከውን ውሳኔ እኔ ግዴታ መቀበል አለብኝ ማለት አይደለም። ግዴታም የለብኝም። ገብቶሃል? አማክረኸኝ ግን ለወሰንከው ውሳኔ መቀበል ግዴታ አለብኝ። ምክንያቱም አማክረኸኛል፣ አማራጭ ሰጥተኸኛል። አማራጭ መርጬ ደግሞ ላማከርከኝ ምክር አንዱን ተቀብዬ ውሳኔህን ማክበር የኔ ግዴታ ነው። ግን ዝም ብለህ ከመሬት ተነስተህ በስሜታዊነት ወይም ደግሞ የሆነ ዝም ብለህ በዘፈቀደ ለወሰንከው ውሳኔ እኔ ተቀብዬክ እንድኖርም አትግፋል እና ቃል ግባልኝ ከዚህ በኋላ በየትኛው ቃል? በሁሉም በቃ ቃል ግባልኝ። በተለይ ደግሞ ያለ እኔ ፍቃድ እኔ ሳላቅ ሴት እንዳታገኝ። እኔ ሳላቅ ሴት ስላገኘህ ነው እዚህ ሁሉ ጦስ ውስጥ የተገኘ ነው አይደል? ማሳወቅ ራሱ እኮ አልችልም።